ሰላም ሰላም የፍቅር ልጆች እንዴት ሰነበታችሁ? ፌቨር ነኝ። እንግዲህ አትደነግጡ፣ ፀጉሬን ቆርጬዋለሁ። ብዙ ጊዜ ጠፍቼ ነበርኩ ከፍቅር ልጆች። ኢትዮጵያ ሂጄ ኦልሞስት 2 ወር አድርጌ ፀጉሬን ትንሽ ተበላሸና በቃ ቆረጥኩት። ይሻላል እንደዚህ ብዬ ዛሬ የመጣሁበት ጉዳይ በጣም የሚያሳዝን ነገር አይቼ ነው ሚዲያ ላይ ወንድሙን የሚያጋልጥ ገበናው ማሸፈን በቃ እንደ ቀላሉ አድርጎ ወንድሙን ሲያዋርድ አላስቻለኝም። እኔ ደግሞ ወጣቶችን በጣም አክብሮታለኝ። እሱ ምንድነው ጋዜጠኛ ሶፎንያስ ወንድማችን እንደዚህ አድርገው ገበናውን ሲያጋልጡት በጣም ነው ቅር ያለኝ። በጣም ነው የተሰማኝ። ወንድሜ ቢሆንስ ነው ያልኩት። ምክንያቱም እውነት ነው አጥፍቶ ይሁን አላውቅም። እኔ እዚህ ላይ አልነበርኩም፣ ሲወራ ነው የሰማሁት እንጂ እሱ ይሄን አጠፋ ብዬ ለፍርድ አይደለም የመጣሁት። ምክንያቱም መጽሐፍ ቅዱስ ላይ ያቺ ሴት ዝሙት አድርጋለችና ብለው ይዘዋት ወደ ኢየሱስ ክርስቶስ መጡ። በድንጋይ እስከምትሞት ድረስ ድንጋይ ነው የሚወረወርባት። ይሄ ሕግ ነው በዛ ነገር ማለት ነው። ኢየሱስ ግን ምን አለ? ከእናንተ ኃጢአት ያልሰራ ድንጋይ ያንጎ ይግደላል፣ ይወርወራል። ፈቀደላቸው። እሷ ግን ተጎንብሳ ነበረች። ኢየሱስም መሬት ላይ ይጽፍ ነበረ። መጽሐፍ ቅዱስ ነው አሁን ተወረወረብኝ። ምክንያቱም ሞት ነው ጎትቶ ያለባት ሕግ ነው። አሁን ተወረወረብኝ፣ አሁን ሞትኩ እያለች ስትጠባበቅ ከዛ ተጠየቁ። ይዘዋት መጡ፣ የከሰሷት ማለት ነው። ዝሙት አድርጋለች። ከዛ እንግዲህ ከእናንተ ኃጢአት ያልሰራ ካለ ድንጋይ አንስቶ ይፍታት። ከዛ አንድ እኮ አልተገኘ፣ ሁሉ ኃጢአተኞች ነበሩና ከዛ ተጠየቀች፣ የታሉ ከሳሾች? አንድ እኮ የለም። እንግዲህ እኔም አልፈርድብሽም፣ መልሰሽ ኃጢአት አትስሪ። ምህረት አረገላት፣ ምህረት ተደረገላት። አያችሁ በእግዚአብሔር ሀቅ ጭራሹ እየተቀባበላችሁ ልጁን ስሙን አጠፋታል። በቃ እንዲሞት ነው ያደርጋችሁ፣ ራሱን እንዲያጠፋ። እኔ ደግሞ ልነግረው ሸር እንድታደርጉልኝ ወንድሜ፣ አይዞህ ኃጢአት ነው የሚጠላ እንጂ ኢየሱስ አንተ ላይ ይጠላሃል፣ ይወድሃል፣ በጣም ይወድሃል። ኃጢአትን አጣጥቦ አንተን ያቅፈሃል፣ እንድትመለስ ይፈልጋል። አንድ ነገር ግን ያስተዋልኩት አለ እዛ ሚዲያ ላይ የሰማሁት ማለት ነው። ያኛው ወደ አዳማ ሲሄድ ምን ነበረ ያለው? ቢጃማ ይዤው ልምጣ ወይ ሲል ይሄን ማንም አላስተዋለም። አይ የኔ ቢጃማ እኮ ቢጃማ አንተ አለ፣ ያንተ ቢጃማ ልልበስ ነው እንደሱ አይነት አለ። ስለ ቢጃማ እስኪ አስተውሉት እዛ ላይ። ከዛ ምን አለው? እንዴ አንተ እኮ ከኔ ትረዝማለህ አይበቃህም አለው። አያችሁ፣ ስለዚህ ይተዋወቃሉ ማለት ነው። እሱ ግን አላውቀውም አለ አይደለም፣ እንደሚተዋወቁ ነው። እሱ ግን ሆነ ብሎ በስነ ስርዓት ተደራጅቶ ተዘጋጅቶ ነው የሄደ ሊቀዳው። አሁን ያቺ መጽሐፍ ቅዱስ ውስጥ እስኪምቷት ራሳቸውን እኮ ጎትተው ያመጧት። ማነው ከእናንተ ኃጢአት ያልሰራ ካለ በድንጋይ ይምታ ሲባል ሁሉም ሄዱ። ቢኮዝ እነሱ ነበሩ ከሷ ጋር ዝሙት የሚያደርጉ የነበረው። እንዴት አወቁ ዝሙት እንደሚያደርጉ? ሴትዮዋ ዝሙት እንደምታደርግ እንዴት አወቁ? ከአብሮ ያድርጉ ነበረ። እምቢ ስትል ወይ ወደ ንስሐ ልግባ ስትል ጎትቶ አመጧት። ስለዚህ ይሄን የሚያወራ ሰው ራሱ እዛ ውስጥ አለ ነው ማለት ነው። ራሱን በቃ ቅዱስ አድርጎ በቃ እንዴት የመሰለ ፐርፌክት አድርጎ የወንድሙን ገበና ድንገር አንተ ነገር እሱ ኦልሬዲ ገብቶበት ከሆነ ገብቷል። አንተ ማውጣት ነበረብህ፣ ማገዝ ነበረብህ፣ መርዳት ነበር።
እሺ አንተ ሳወጣው መጨረሻ ምን ሊሆናል? ይሄ ወንድም ምን ሊሆን ነው? እንዴት ሊሆን ነው? እንዴት ሊታይ ነው? እንዲታነቅ ነው ያደረገው? እንዲሞትልህ ደግሞ በቪዲዮ አምጥተህ ደግሞ ደበደብከው አይደለ? ይሄንን አድርገህ አሁን እኔ የምልህ ይሄ ሁሉ ወጥተው እኛ የ666 አባል ነን፣ ኑ ከኛ ጋር አባል ሁኑ፣ 500 ሺህ ጥቅም ያስመጣቸዋል ይሰጣቸዋል፣ ከዛ ደግሞ 4 ሚሊዮን ይሰጣቸዋል ኑ ሲባሉ እነዚህ ናቸው እኮ ጌይ የሚባሉ እኮ እነሱ ናቸው መስፈርታቸው። ጌይ ሴትና ሴት ወንድና ወንድ መስፈርታቸው። ይሄንን ወጥተህ ለምን አትቃወምክም? አገር ውስጥ ቢሮ ከፍተው በስነ ስርዓት ወጥተው ሰዎቹ ኑ ብሎ ወጣቶች፣ እህቶች፣ እናቶች፣ አባቶችን ሲያበላሹ በስነ ስርዓት አገራችሁ ውስጥ ቢሮ ከፍተው ሲያደርጉ ይሄን ለምን አልተቃወምክም? ለምን አልተቃወምክም? በየትምህርት ቤት ህፃን ልጆች ሲበላሹ ለምን አልተቃወምክም? እዚህ ላይ ነው የሰለጠንክ ወይ ጥላቻ ስላለ ነው? ይሄ በምንም ተአምር አንተ ይሄንን ተጸይፈ ሳይሆን ጥላቻ ስላለ ወይ አንተ ራስ እዛ ውስጥ እንዳለ ነው መስሎ የሚታየኝ ነው። የኔ ፍርድ አንተ ራስ እዛ እንዳለ ነው። ምክንያቱም እንዴት ታዲያ አወቅ የሱን ገበና እንዴት አውቀህ ነው እንደሱ ያደረገ? በስነ ስርዓት ተዘጋጅተህ ግን እኮ ውሸታም ሰው ላይ ይጋለጣል። አይ የፈለክ ብትዋሽም ውሸት ነው በቃ እውነት ነው በቃ ሁሉ ጊዜ እውነት የምትሆን ምክንያቱም አነጋገር ያስታውቃል ውሸታም መሆን። ምክንያቱም ቢጃማ ይዤ ልምጣ ወይ ቢጃማ አለ ሲል አይ አንተ እኮ ከኔ ትረዝማለህ አላለህም፣ ስለዚህ ትታወቃላችሁ ማለት ነው። አይ ለመሆኑ የሱ መሆኑ ጽፈቱስ በምንድን ነው የሚታወቅ? ለሌሎች እንደሱ ሆኖ ሌሎች የወንድማቸው የእህታችን ገበና ሸፈኑ። እሱ እኮ ቢያጠፋ እኮ እናንተ መሸፈን ትችላላችሁ። መምከር ብቻ አይዞና ውጣ እናግዝ። እሱን ሳጠፋ ነገ ጠዋት አንተ ላይ ምንድነው ያንተ ጋራንቲ ያለ እንደዚህ አለ ቢመጣብስ? እሺ ልጅ ካለ ወልጅ ላይ፣ እህት ካለች እህት ላይ፣ ወንድም ካለ ወንድም ላይ እኮ ይመጣል። የሰውን ገበና ስትሸፍን እግዚአብሔር ደግሞ አንተን ይሸፍንልሃል፣ ይጠብቃል። ራስህት ለዚህ ነው እግዚአብሔር የሚያደርግ። እግዚአብሔር መልካም ነው እና ወንድሜ ተሳስተሃል። ነገ ጠዋት ይሄ ሰው ደግሞ ታዋቂ ነው ንቀው አላውቀውም ቢታለቅስ ቢሞትስ ደግሞ ሊለቀስለት ነው። መቼም ሽማ ነው የምታገበው። እነሱ ደግሞ ቆንጆ ቢዝነስ ነው ደግሞ ሲሞት ደግሞ በቃ በዚህ ዩቱብ ይሰራል። ሼር አድርጉልኝ፣ አድርሱልኝ። ይሄ ጋዜጠኛ አይዞ በሉልኝ። ኢየሱስ ይወድሃልና ወደ ኢየሱስ ነው። ኃጢአትን ጥብጥብ አድርጎ ኢየሱስ ቀፍ ነው የሚያደርግ። ደግሞ አትስራ ብቻ ነው እቺ ብቻ ነው የሚሰጥ ኢየሱስ። ሁላችሁ አሁን የሱ ስለተጋለጠ ነው አይደለ? ሁላችሁ ተመለሱ፣ አረ ተመለሱ ወገኖቼ። ሲኦል እንዳትሄድ፣ ሲኦል አፋን ከፍታ አያችሁ። ይሄ እሳት የሚነዳ አያችሁ፣ እንደዚህ ነው የሚጠብቃችሁ እንደዚህ። ከዛ ግን መመለሻ የለም፣ ይቅርታ የሚባል የለም። አሁን እዚህ ያላችሁ ተመለሱ። 666 ምንም አይጠቅማቸውም። ምንም የወጣችሁ እኔ እሱ አባል ነኝ ተሳክቶልኛል ኑ ይለፍላችሁ የምትሉ ወጣችሁ ውይ አይጉዳችሁ። ተመለሱ፣ እድላችሁን ተጠቀሙ። ተመለሱ እናንተ ደፋሮች። እንዴ ምን ነው ባትበሉ ሞት አይሻላችሁ? የዘላለም ህይወት ብታገኙ አትሻሉ? ይሄ እኮ ጊዜያዊ ነው የምንኖር እናንተ። ነገ ጠዋት እኮ እንሞታለን። ወደ ዘላለም ቤታችን እኮ እንሄዳለን። ምድራዊ ነው በቃ ጊዜያዊ ቤት ኪራይ ወደ ቤት ኪራይ። አሁን ባለቤቱ በፈለገባት መጥተው ውጡ ይላቸዋል። በቃ እንደዚህ ማለት ነው ምድራዊ ነገር። እቺ እንደምትሞቱ ማታውቁ። አሁን ንስሐ ግቡ። ስልካችን እዚህ እናስቀምጣለን። አግኙን። ከአሁን በፊት 2-3 የሚሆኑ አግኙን። ከሌሎች ጋር አገናኛቸው። በጣም በጥሩ አድርጎ ሕክምና ተደርጎላቸው
በቃ እየተረዱ ናቸው። አትናገሪ ካለኝ እኔ አልናገርም። ኖ እንተባበራቸዋል። ሕክምናም አለ ያማክራቸዋል። አይዟቸው፣ አምልጡ። ሲኦል እንዳትገቡ ወገኖች። ከባድ ነው፣ በጣም ከባድ ነው። አንዴ ከገባቸው መውጣቱ ችግር ነው። መውጣቱ ከባድ ነው። ይሄን የምነግራችሁ እግዚአብሔር ያክብርልኝ። ተመለሱ ነው ምን እግዚአብሔር ይርዳችሁ ወገኖቼ። በቃ በእነዚህ አይነት እንሰራለን፣ እንማማራለን። በቃ አንቺና እኔ ካላችሁ እኔ ብቻዬን ከእናንተ ጋር አወራለሁ። እንደዚህ ደግሞ ፐርፌክት ከኔ በላይ ምክርም የሚያውቁ ወንድሞች እህቶች አሉን። አብረን እናግዛቸዋለን። አይዟችሁ፣ አትፍሩ። ኖ አሁን በፊት የመጡ ነበሩ። በጣም ጥሩ ላይ ነው ያሉ። አይዟችሁ። ቴንኪዩ። እግዚአብሔር ይስጥልኝ። መልካም አዲስ 2026 መልካም